ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜና። ለክልሎች የሚተላለፈው የጋራ ገቢ መጠን እያደገ መምጣቱን የፌዴሬሽን ምክር ቤት አስታወቀ። አምራች ኃይል የሆነ ወጣት አሰባሳቢ ትርክትን ሊያጎለብት ይገባል ሲሉ የአዲስ አበባ ከተማ ነዋሪዎች ተናገሩ። የኢትዮጵያ ሀገራዊ ምክክር ለቆዩ ችግሮች መፍትሄ በማበጀት ለጠንካራ ሀገራዊ አንድነት መሰረት እንደሚሆን ምሁራን ገለጹ። እነዚህንና ሌሎችንም ዜናዎቻችንን ከኛ ጋር ቆይታ ስታደርጉ ወደ እናንተ የሚደርሱ ነው የሚሆነው። ከዜናዎቹ ጋር አሸናፊ እንዳላበራችሁ ቆይታ አደርጋለሁ። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያም ካለፈ የታሪክ ቁርሾ ወጥታ ለነገው የጋራ ብልጽግና የምትሻገርበት ትርክት መገንባት ለጠንካራ ሀገረ መንግስት ግንባታ ወሳኝ ምዕራፍ መሆኑ ተገለጸ። መደመርን እንደ ትልቅ የውል ማሰሪያ በመጠቀም የኢትዮጵያን ብዝሃነት ለብልጽግና ጉልበት ማድረግ እንደሚቻልም ተጠቁሟል። ሂሩት እምቢያለም ኢትዮጵያ በተለያዩ የታሪክ የባህልና የቋንቋ ቀለማት የተሸለመች ብዝሃ መልክ ሀገር ናት። ይህን ብዝሃነት በአንድ ገመድ የሚያስተሳስር የጋራ የውል ትርክት መገንባት ደግሞ ለዛሬው የሀገረ መንግስት ግንባታ ሂደት ወሳኝ ምዕራፍ ተደርጎ ይወሰዳል። ልዩነታችንን እንደ ጥንካሬ፣ ታሪክን ደግሞ እንደ የጋራ መከባበሪያ ድልድይ የሚመለከተው ይህ እይታ ለሀገራዊ መግባባትና ለጽኑ አንድነት ዋነኛ መሳሪያ እየሆነ መጥቷል። የውል ትርክት ማለት ታሪክን በአንድ ወገን መነጽር ብቻ ከመመልከት አውጥቶ የሁሉንም ኢትዮጵያውያን ተጋድሎና አስተዋጽኦ እውቅና የሚሰጥ የጋራ መዝገብ መፍጠር ነው። የታሪክ ምሁራን እንደሚሉት ካለፈው የታሪክ ቁርሾ ወጥቶ ለነገዋ ኢትዮጵያ የሚሆን የጋራ ራዕይ መቅረጽ የሚቻለው ብዝሃነትን ማዕከል ያደረገ ትርክት ሲኖር ብቻ ነው። ይህም በዜጎች መካከል መተማመንን ከመፍጠሩ ባለፈ እንደ ታላቁ የህዳሴ ግድብና የኮሪደር ልማት ያሉ ግዙፍ ፕሮጀክቶች የሁላችንንም የጋራ ውጤቶችና መገለጫዎች እንዲሆኑ አድርጓል። ታሪክን እንደ ኋላ ቀር ትዝታ ሳይሆን ወደፊት እንደሚያሻግር የውል ሰነድ መመልከት የዛሬው ዘመን ዋነኛ እይታ ሆኗል። ታሪክ ሰው የሚሰራው ነው። ይሄ በጣም መገንዘብ ያለብን ነገር ነው። ሰው የሚሰራው ነው። ግን ምንድነው የሚሆነው? ያ የተሰራው ታሪክ ሲተረጎም ወይም ትርጉም ሲሰጠው ምን ይሆናል? ምናልባት አንዱን ቡድን ከፍ ሊያደርግ ይችላል፣ ሌላኛውን ቡድን ደግሞ ዝቅ ሊያደርግ ይችላል ማለት ነው። አተረጓጎሙ ባያዛለው ማለት ነው። ወይም ደግሞ ማዳላት ያዳላል ማለት ነው ለአንዱ ቡድን as compared to the other ቡድን። እና እንግዲህ አሁን መገንዘብ ያለብን ምንድነው? ለምሳሌ የኛን ታሪክ እንዳልኩሽ ያ ምን ተደረገ የሚለው በጊዜ ስታስቀምጩ ደግሞ በጣም ረጅም ጊዜ የተደረገ ድርጊት ነው። የኛ ታሪክ ረጅም ታሪክ ነው የምንለው። በዛ በረጅም ጊዜ ውስጥ እነዛ የሚተረጎሙትና የሚወጡት ትርክቶች ሊታደሱ ይችላሉ፣ ሊቀነሱ ይችላሉ፣ ሊጨምር ይችላል። እንዳልኩሽ በአንዱ ሲመለከተው ያንን እኔ ተጎድቻለሁ በዚህ አተረጓጎም ሊል ይችላል። ሌላኛው ደግሞ ያ ይመለከትና ይሄ እኔን የሚመለከት ነው፣ እኔን የሚያንጸባርቅ ነው ብሎ ሊደግፈው የበለጠ ሊያስተጋባው ይችላል ማለት ነው። በተቃራኒው ነጣጣይ ትርክቶች ትኩረታቸው በጋራ ስኬት ላይ ሳይሆን በታሪክ ቁርሾዎችና ልዩነቶች ላይ በማድረግ ብሔራዊ አንድነትን አደጋ ላይ ሲጥሉ ይስተዋላሉ። ይሁን እንጂ የውል ትርክት ከታሪክ ማህደር የሚፈልቅ ብቻ ሳይሆን በብዝሃነት ተግባር ውስጥ የሚፈጠር ህያው ሂደት እንደሆነም ምሁራን ያስረዳሉ። የውል ትርክት ሊመጣ የሚችለው ብዝሃነትን የጨመረ ብዝሃነትን into consideration የወሰደ ተግባር ውስጥ ስንሰማራ ነው የምለው። ግጭት ሲመጣ ያ ግጭት not necessarily ታሪኩ ያመጣው አይደለም። ከታሪክ በቁንጽል ተወስዶ እኔ አሁን ለምሳሌ ቅድም እንዳልኩሽ አንድ የተጻፈ ትርክት ጠንካራ ጎን ሊኖረው ይችላል፣ ደካማ ጎን ሊኖረው ይችላል። ጠንካራ ጎኑን እንደ አስተማሪነት ትጠቀሚበታለሽ፣ ደካማ ጎኑን ተወረውሪዋለሽ፣ ሪጀክት ታረጊያለሽ። ወይም ደግሞ ያ ደካማ ጎን እንዳይደገም ያስፈልጊ ስራዎች ላይ ትሰማሪያለሽ ማለት ነው።
ይህንን የታሪክ ምሁራን ትንታኔ በተግባር ከመተርጎሙ አኳያ የለውጡ መንግስት መደመርን እንደ ትልቅ የውል ማሰሪያ ተጠቅሞታል። ጠቅላይ ሚኒስትር አብይ አህመድ በተለያዩ መድረኮች እንደሚያነሱት የኢትዮጵያ ብዝሃነት በአንዱ ውል ውስጥ ሲቃኝ ለብልጽግና የምንጠቀምበት ትልቁ ጉልበታችን ነው። እያንዳንዱ ኢትዮጵያዊ፣ እያንዳንዱ ብሔር፣ የእያንዳንዱ እምነት ተከታይ ግራንድ ናሬሽን የሚያስፈልገው ላንተና ለልጅህ ነው፣ ለማንም ብለህ አይደለም። ለፖለቲካ ፍጆታ ሳይሆን ሰብሰብ ብለን እንደ ሀገር ለመቆም፣ ለመጽናት፣ ለመሻገር፣ ለመበልጸግ የሚያግዘን ነገር ስለሆነ ወንድማማች በጋራ የሚኖሩባት ሀገር ለመፍጠር የሚያስችል መሆን አለበት። ኢትዮጵያ ለዘመናት የጸናችው በጦር መሳሪያ ጥንካሬ ብቻ ሳይሆን በዜጎቿ መካከል ባለው የማይታይ ግን ደግሞ ጠንካራ በሆነ የቃል ኪዳን ውል ነው። አሁንም ለነገዋ ኢትዮጵያ የሚሆን የጋራ ራዕይ መቅረጽ የሚቻለው ብዝሃነትን ማዕከል ያደረገ ትርክት ሲኖር ብቻ ነው። ይህ ትርክት በተግባር ሲደገፍም ኢትዮጵያ በታሪክና በልማት የጸናች ጠንካራ ሀገር ሆና ትቀጥላለች። አምራች ኃይል የሆነው ወጣት አሰባሳቢ ትርክትን ሊያጎለብት ይገባል ሲሉ የአዲስ አበባ ከተማ ነዋሪዎች ተናገሩ። ለኢትዮጵያ እድገት እያበረከተ ያለው አስተዋጽኦ መጠናከር አለበት ብለዋል። ይድነቃቸው ሰማው አዘጋጅቶታል። ሰይፉ ገብረ ጻዲቅ ያቀርበዋል። በአዲስ አበባ ከተማ ነዋሪ የሆኑት ወጣት ማቴዎስ ብርሃኑና ካምበንቲ ቀደም ሲል ይስተዋሉ የነበሩት ከፋፋይ ትርክቶች ኢትዮጵያ እንደ ሀገር እንዳትጸና ተጽዕኖ ማሳደሩን ያነሳሉ። አብዛኛውን ትርክቶች ያልተፈጠሩ ያላየናቸው ወይም ደግሞ የኛ ዘመን የዚህ ትውልድ ባለቤት ያልሆነበት ነገር ግን ከዚህ በፊት የነበረው ትውልድ የፈጠረው ወይ ደግሞ ፈጥሮታል ተብሎ የሚታሰብ ሆኖ ነገር ግን በእኛ ዘመን ላይ ደርሶ በዚህ ዘመን ዋና የፖለቲካ መሳሪያ ሆኖ ወጣቱን ሲበላና ሲያጠፋ ነው የቆየው ማለት ነው። እናም አምራች ኃይል የሆነው ወጣቱ ይህንን ሊቀለብስና አሰባሳቢ ትርክትን ሊያጎለብት ይገባል ሲሉም ገልጸዋል። ሁላችንም ለብሔራዊ ጥቅም መከበር በጋራ ልንቆም ይገባልም ነው ያሉት። የጋራ ትርክቶች ሲኖረን፣ የጋራ ሀሳብ ሲኖረን ጉልበት ነው የሚሆነው፣ አቅም ነው የሚሆነው። ኃይላችንን በደንብ አደራጅተን መጠቀም እንችላለን። ያለን ሀብት መጠቀም እንችላለን። ምክንያቱም በልዩነታችን ልክ ባሉት አካባቢዎች ያሉትን ሀብቶች ሼር እየደረግን ተጠቀምን ማለት አንዱ አካባቢ የሌለውን ለሌላው አካባቢ ሼር እያደረገ ተጠቀመ ማለት ድምር ውጤቱ ኢትዮጵያ ማሳደግ የሚለው ሀሳብ ነው የሚመጣው ማለት። ስለዚህ የጋራ ትርክት ሲኖረን፣ የጋራ ሀሳብ ሲኖረን አንድ አይነት አላማና ግብ ይዘን ነው የምንራመደው። የጋራ የሚያደርጉን ጉዳዮች በተለይ እንደ ህዳሴ፣ የባህር በር ጉዳይ እንደዚሁም ደግሞ አድዋ፣ ሌሎችም ደግሞ ኢትዮጵያኖች በጋራ ቆመው በጋራ ያሳኳቸው ጉዳዮች በርካታ ስለሆኑ እነሱን ግንዛቤ መፍጠር እነሱን በደንብ ወደሱ አሰባሳቢ ወደሆኑ ትርክቶች ላይ በጋራ እንዲሰራ የማድረግ ወጣቱን ዋና እንቅስቃሴ ያስፈልጋል። አሰባሳቢ ትርክትን ለማስፋት የተለያዩ ተግባራት እየተከናወኑ መሆኑን የገለጸው የአዲስ አበባ ከተማ አስተዳደር ወጣቶች ማህበር ፕሬዝዳንት በረከት ብርብርሳ የጋራ ሀሳብን ለማጉልበት አቅም መፈጠሩን ይናገራል። አንደኛ ትርክት ምንድን ነው? ሁለተኛ ገዢ ትርክት ወይ ደግሞ የወል ትርክት የምንለው ወዴት ነው የሚመራን? ዋናው ሀሳቡ ምንድነው? ጎሉ ምንድነው? ነጠላ ትርክትስ፣ እነዚህ ከፋፋይ ትርክትስ ምን አይነት ዲስአድቫንቴጆች አላቸው? ምን አይነት ጉዳቶች አላቸው? የትኛው ነው አንድ ላይ ያሰባስበንና አቅማችንን፣ ጉልበታችንን፣ እውቀታችንን አንድ ላይ ያሰባስበን ለዚህች ሀገር ልማት ለሀገረ መንግስት ግንባታ ውስጥ ውጤታማ ስራዎችን እንድንሰራ የሚያደርገን የትኛው ነው የሚለውን በርካታ ጊዜ ወስደን ከወጣቶች ጋር በርካታ ውይይቶችን አድርገናል። ከወረዳ ጀምሮ እስከ ከተማ ድረስ ለረጅም ጊዜ ውይይት ተደርጎበታል። ስለዚህ የወል ትርክቱ ወይ ደግሞ ገዢ ትርክቱ ሁሉም ሰው ያለውን እውቀቱን፣ ጉልበቱን፣ ጊዜውን አንድ ላይ ስናመጣ ከልዩነታችን ይልቅ አንድነታችን የሚበዛበት ሁኔታ ነው ያለው። ስለዚህ ከዚህ አንጻር ግንዛቤ መፍጠር ስራዎችን ነው የምንፈጥረውና በዛም በርካታ ውጤቶች የተመዘገቡበት ነው ያለው። ወጣቱ ትውልድ የኢትዮጵያን ሁለንተናዊ እድገት ለማሳካት ተሳትፎን ሊያጠናክር እንደሚገባም ነው ያነጋገርናቸው ወጣቶች የገለጹት። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜዎ ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር
ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። መዛግብት የታሪክ እውነትን በማስቀረት አስረጂ ይሆናሉ። የሀገርም የግለሰብም ታሪክ ሲጻፍ በወቅቱና በቦታው ያልነበረ ሁሉ እንዲረዳው ያስችላል። ከማዕበል ማዶ በሚል የህይወት ታሪኩን በመጻፍ ያቀረበው ደራሲ ተስፋዬ ማሞ የኢትዮጵያ ሀብት የሆነውን አሰብ ወደብ ማጣታችን ቁጭት እንደሚፈጥርበት ይገልጻል። መቅደላዊት ደረጀ ከደራሲው ጋር ያደረገችው ቆይታ አለ፣ እሱን እንከታተለው። ከወሎ ኮምቦልቻ፣ ቦርቸሌ፣ ቅዳሜ ገበያ፣ ወይዘሮ ስህን ትምህርት ቤት፣ ጎንደር ጤና ጥበቃ ኮሌጅ፣ አስመራ፣ አሰብ፣ አዲኳላ፣ መንደፈራ ብዙ ተጉዞ አሁን ኑሮውን አዲስ አበባ አድርጓል። የዛሬው እንግዳዬ ገጸ ብዙ ተስፋዬ ማሞ ወንድማገኝ ከማዕበል ማዶ ሲል የሰየመውን መጽሐፍ በተመለከተ ቆይታችን እናደርጋለን። በጣም አመሰግናለሁ ተስፋዬ። እኔም በጣም አመሰግናለሁ እንግዳሽ አድርገሽ ስለጋበዝሽኝ። እሺ፣ ከማዕበል ማዶ የት ነው? ከማዕበል ማዶ እንደቆምንበት ቦታ ነው። የት ነው የቆምነው? ነው አንጻራዊ ነው። ማዕበሉን ተሻግረን ከቆምን ወደ ኋላ እንጠቁማለን። ገና ወደ ማዕበሉ እየሄድን ከሆነ ደግሞ በርቀት የምናስበው በርቀት የምንመኘው የምንተጋለት የምንለፋለትን ቦታ እናያለን። ስለዚህ ቆመን እንደምናስብበት ወይ ወዲህ ይሆናል ወይ ወዲያ ይሆናል። መጀመሪያ ገና ስራ ስትመደብ ኤርትራ ደረሰ። ከዛ በኋላ ደግሞ አሰብ እንድትመደብ ፈልገ ነበረ። ለምን ነበር የፈለግከው? አሰብ ማለት እኔ ቤቴ ተመደብኩ ማለት ነው። ስለዚህ አሰብ ተመደብኩ ማለት ስራ አለኝ ማለት ነው። እዛ አሰብ አብዛኛው የወሎ ሰው መኖሪያ ነው። አንድ በጣም የሚገርም ነገር ልንገርሽ። እኔ አሰብ ሆኜ ከአሰብ በኋላ ከተመለስኩ በኋላ ወንድሜ የሁለት ታናሽ ወንድሜ ሙልዬ ማሞ የሚባለው ወንድሜን ማግኘት አለብኝ ብሎ ከኮምቦልቻ በመኪና እየተንጠላጠለ ምናምን እያለ መጨረሻም ላይ በመኪና ስኮርት ማስቀመጫ ውስጥ ሆኖ አሰብ ሄዷል። እኔም ፍለጋ ምን ማለት ነው? ቅርብ ነው። አሰብ ከባዱን ሙቀት ቀለል ባለ የኑሮ ዘይቤ የሚሻገሩበት የፍቅር ሀገር ናት ስትል ገልጸሃታልና እስቲ ያኔዋን አሰብ መልኳን አሳየን። በናፍቆት ልትጥይ ነው አይደል? እኔ አሁንም አሰብን ባስታወስኩ ቁጥር ልቤ ውስጥ በጣም ከፍ ያለ ሙቀት ነው የሚሰማኝ፣ ከአየሩ ንብረት በላይ የሚግል። ምክንያቱም አሰብ ሰው የእውነት ሰው መሆኑን አውቆ የሚኖርበት ሀገር ነው እና ሙቀቱ ኃይለኛ ነው፣ ኑሮው ከባድ ነው። ግን በዛ መካከል ልክ ፀሐዩ በረድ ሲል አመሻሽ ሲጀምር የአሰብ ሰው መገናኘት ይጀምራል። ከተማው ህይወት መዝራት ይጀምራል። የኢትዮጵያ መርከቦች ላይ ስትወጣ የነበረ ስሜት ምን ነበር? ኢትዮጵያ መርከብ ላይ ስወጣ ሌላ ውጭ ሀገር ይሄድኩ አይነት ስሜት ይሰማኛል። ኢትዮጵያ መርከብ ላይ ስትወጪ ደግሞ መርከበኞቹ ካላቸው ተፈጥሮ ካላቸው ሰው መውደድ ሰው ለማየት ምክንያቱም ባህር ላይ ረጅም ጊዜ ነው የሚቆዩት። መሬት ሳይረግጡ ረጅም ጊዜ ነው የሚቆዩት። መሬት ቢረግጡም የሚሄዱባቸው ሀገሮች የራሳቸው መልክ ያለበት የራሳቸው ቋንቋ ያለበት ሀገር አይደለም። እኛ ጋር ሲመጡ ኢትዮጵያውያንን ሲያገኙ በተለይ ደግሞ ያኔ እኛ በነበርንበት ዘመን ወጣት ሆነሽ ተጫዋችና ምናምን ከሆንሽ ዓለም ይቀልጣል። ወደብ ሲኖርሽ በበርም በመስኮትም በራስሽ ፈቃድ በራስሽ ፍላጎት እንደ ልብ የምትወጪ የምትገቢበት በፈለገሽ ሰዓት መስኮትሽን ከፍተሽ ብለሽ የምትናፈሽበት ፀሐይ የምታስገቢበት የራስሽን ያንቺ ወደብ የሌለሽ በሆንሽ ሰዓት ግን የምትናፈሽበት ሁኔታ በሰዎች ፈቃድ ላይ ነው የምታገኘው። የወደብ አስፈላጊነት ጥያቄ ውስጥ የሚገባ ነገር በፍጹም ጥያቄ ውስጥ የሚገባ ሳይሆን የሚታሰብ ነገር አይደለም። እንግዲህ እንዲህ ስትል የገለጽከውን የወደብ ጥቅም ኢትዮጵያ እንግዲህ የነበሯትን ወደቦች አጣች፣ ልክ ባልሆነ መንገድ። አሁን ጥያቄዎች አሉ። እንዴት ነው የሚሰማ ቦታው ላይ እንደነበረ ሰው? መጀመሪያም ጥያቄ መሆን ያለበት ጥያቄ አልነበረም። ለኔ እነ ጁሴፔ ሳፔቶ ገዝተው የጣሊያንን ድንበር የጣሊያንን መሸጋገሪያ የጣሊያንን እግር መትከያ
ከማረጋቸው ዘመናት በፊት ጀምሮ 1868 አካባቢ ነው ለጁሴፔ ሳቤቶ ሱልጣን ኢብራሂም አሰብን የሸጠለት። በዛ ተንጠላጥለው በዛ ተንተርሰው ነው ምጽዋንም ጣሊያኖቹ ከዛ በኋላ መላው ኢትዮጵያንም እስከዛሬ ድረስ ያለውን መከራና በሳችንን መትከያ ያደረጉት ያ ጊዜ ነው። ያ ጊዜ ቀርቶ ያ አሰብ ቀርቶ ሌላው አካባቢ ሁሉ ኢትዮጵያ ሆኖ ነግሶ የኖረበት ዘመን ነውና ይሄንን ከጥንት መሰረት ጀምሮ የነበረ ሀብትሽን፣ ንብረትሽን፣ ሉዓላዊነትሽን በዝምታ ኮሽ ሳይል ሳይንቋቋ ግፊት ሳይኖር ጫና ሳይኖር አሳልፎ ሰጥቶ ዛሬ ልመላ ላይ መድረስ መረገም ነው። እኛ ያለፍነውን የችግር ጊዜ የመከራ ጊዜ ማለቅ አለበት፣ የሆነ ቦታ ላይ ማለቅ አለበት። የሚቀጥለው ትውልድ የተሻለ ሊያድግ የተሻለ ሊሄድ የተሻለ ሊሰራ የሚችልባቸውን ሰፊ አማራጮች በሌሎች መንገዶች እንደሚደረጉት ሁሉ በወደብም በባህር በርም በኩል ያሉት ነገሮች ሊያልቁለት ጥያቄዎቹን ሊመልስ ይገባል። በጣም አመሰግናለሁ ተስፋዬ፣ ጥሩ ጊዜ ነበረ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ለክልሎች የሚተላለፈው የጋራ ገቢ መጠን እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። ከጋራ ገቢ ለክልሎች የሚተላለፈው የገንዘብ መጠን ቢጨምርም የአሰራር ክፍተቶች መኖራቸው መንግስት የሚገባውን ገቢ እንዲያጣ ክልሎችም ድርሻቸው ከተጠቀሰው በላይ እንዳይሆን ተግዳሮት እየሆነ እንደሚገኝም ተጠቅሷል። ፌዴሬሽኑ በገቢዎች ሚኒስቴርና በማዕድን ሚኒስቴር ተሰብስቦ በቀመሩ መሰረት የሚተላለፈውን የክልሎች ድርሻ በትክክል መተላለፉን ለማረጋገጥ በተከናወነ የፋይናንስና ሕጋዊነት ኦዲት ግኝት ላይ የውይይት መድረክ አካሂዷል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሳምሶን ገርሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ቆይተሃል? በጋራ ገቢ አሰባሰብ ላይ ያሉ ክፍተቶች ምንድናቸው ተባለ? ምናልባትም በቀጣይ መስራት ያለባቸው ተብሎ የቀረቡ የመፍትሄ ሀሳቦች እንዲሁም ስራዎች ካሉ መረጃዎችን ጠቅላላ አድርገህ ልታደርሰን ትችላለህ? አመሰግናለሁኝ። እንግዲህ ዛሬ እየተደረገ ያለው ይህ መድረክ እንግዲህ በተለይ ክልሎች በጋራ ክልሎች ከሚያመነጩት ሀብት ላይ በተለይ ከማዕድንና ሌሎች እንዲሁ ከሚመነጩ የጋራ ሀብቶች ላይ የሚከፋፈለውን የጋራ ክፍፍልን በተመለከተ እንግዲህ የተደረገ የኦዲት ግኝት ላይ ነው እንግዲህ ዛሬ ውይይት እየተደረገ የሚገኘው በፌዴሬሽን ምክር ቤት። እንግዲህ ካለፉት ጊዜያት አንጻር በተለይ በጊዜ ሂደት ይህ እየተከፋፈለ የሚገኘው የክልሎች ገቢ ከጊዜ ወደ ጊዜ እያደገ ስለመምጣቱ ጭምር ተነስቷል። እንግዲህ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር እንዳሉት ከሆነ ከዚህ ቀደም በተለይ ሪፎርም ከመደረጉ በፊት የሚሰላበት ስሌት ሪፎርም ከመደረጉ በፊት ከ4.2 ቢሊዮን ብር አይሻገርም ነበር እንግዲህ ክልሎች ከዚህ ላይ የሚያገኙት ድርሻቸው። ግን በተደረገው ሪፎርም ግን በርካታ ለውጦች መጥተዋል። ስሌቱ በመቀየሩ ሳቢያ በርካታ ለውጦች መጥተዋል የሚል ሀሳብን አንስቷል። 2017 ላይ እንኳን ብናነሳ ከ91 ቢሊዮን ብር በላይ ገቢን ማግኘት ለክልሎች ማከፋፈል ተችሏል። ከዚህ ከሚመነጨው የጋራ ከሚሰበሰበው የጋራ ገንዘብ ላይ ማለት ነው። በተለይ ይህንን ገቢ በተመለከተ አሰባሰብ ዘዴውንና ሌሎች እንግዲህ ገቢው ቢያድግም ግን በአሰባሰብና ሌሎች መንገዶች ላይ ያሉ ክፍተቶች ግን እንደ ትልቅ ክፍተት ተነስቷል። በተለይ በማዕድን ዘርፉ ላይ የሚመነጨው ካለው ሀብት አንጻር እየተገኘ ወይም እየገባ ያለው ገቢ እጅግ ዝቅተኛ መሆኑ ተነስቷል። በዛ ላይ ደግሞ ይህ ሀብት የሚሰበሰብበት መንገድ ደግሞ ወጥነት አልባ መሆኑ ጭምር በተለይ ክልሎች ሰብስበው ወደ ማዕከላዊ መንግስት ከመጣ በኋላ ከዛ በኋላ ክፍፍል ሲደረጉ ልዩነቶች እንዲፈጠሩ ጭምር ስለማድረጉ ጭምር ተነስቷል። በተለይ እንግዲህ እነዚህ ሀብቶች መሰረት የሚያደርጉት አካባቢ ላይ እያለሙ ያሉ ባለሀብቶች ላይ እንዲሁም ደግሞ ፍቃዱ ወስደው እያለሙ ያሉ ድርጅቶች ላይ ነው እና እነዚህ ድርጅቶች ሰርተናል ብለው ያመጡትን ነው እየተቀበሉ ክልሎች ይህንን ገቢ እየሰበሰቡ ያሉት። ከዚህ ባሻገር ግን ወጥነት ያለው አሰራር ታች ድረስ ተወርዶ እውነት ምርቱ የለም ወይ ምን ያክል ነው እየተሰበሰበስ ያለው የሚሉ ነገሮችን አጣርቶ በማወቅ ደረጃ አሁንም ክፍተቶች እንዳሉና እዚህ ላይ በስፋት ሊሰራ እንደሚገባ ጭምር ተነስቷል። እንግዲህ ክልሎች ጭምር ሲያነሱት የነበረ ነው። ከዛ ባሻገር ግን ይህንን ገቢ ማሳደግ ረገድ በርካታ ስራዎች ሲሰሩ እንደነበር ተነስቷል። በተለይ ይህ ሴክተሩ በራሱ ደግሞ ታች ድረስ ወስዶ ለመስራት አስቸጋሪ ሁኔታዎችን መፍጠሩ ለዚህ ለሚሰበሰበው ገቢ ዝቅተኛ መሆን እንደ አንድ መነሻ የተነሳ ሀሳብ ነው። እንግዲህ ከዛ ባለፈ ደግሞ እንግዲህ ድርጅቶቹ መሰብሰብ ያለባቸው
ያለባቸውን የሮያሊቲ ክፍያ የሚባለውን ወይም ደግሞ በዛ አካባቢ ላይ በመሰብሰባቸው ሊያስገቡ የሚገባውን ሊሰበስቡ የሚገባውን ገቢ ዝቅ አድርጎ ማስገባት 7% ሆኖ ሳለ 5% አድርጎ ማስገባት ያም ሆኖ ደግሞ አልሰራውም ጭምር ብሎ ደግሞ በዜሮ ማሳወቅን ጨምሮ በተለይ መሬት ላይ ያሉ ባለሀብቶች ላይ ጭምር ይህ የአሰራር ክፍተት ወይም ደግሞ የግልጽነት ችግር እንዳለ ጭምር ተነስቷል። ይህንን በመቅረፍ ደረጃ እነዚህ በየዓመቱ እየተደረጉ ያሉት እነዚህ ውይይቶች በርካታ ለውጦችን እየፈጠሩ እንዳሉ ተመላክቷል። እንግዲህ ከባለፈው ዓመት ዘንድሮ እጅግ የተሻለ ውጤት እንዲገኝ ጭምር ማድረግ እንደተቻለ ነው ከዚህ ከመድረኩ የሰማ ነው። ያለፉትን 7 ወራት እንኳን ብንመለከት ከ71.33 ቢሊዮን ብር በላይ ለክልሎች መከፋፈል ችሏል። እንግዲህ ይህ የባለፉትን ጊዜያት ስንመለከት በ7 ወሩ እጅግ አመርቂ የሆነ ስራ ስለመሰራቱ ማሳያ ነው። ከዚህም በላይ ግን ሊሰራ ይገባል። የማዕድን ዘርፉን ጨምሮ ሌሎች የማዕድንና ከገቢ የጋራ ገቢን የተመለከቱ መሰብሰብ የሚገባቸውን ጉዳዮች ብናነሳ እጅግ ሰፊ ሀብት ስለመኖሩ ጭምር ነው ከክልሎች የመጡ የክልል ርዕሳነ መስተዳድራት ጭምር ያነሱት። ይህንን ግን በወጥነት በመሰብሰብ ረገድ ክልሎችም የቤት ስራዎች እጃቸው ላይ እንዳሉና ወደታች ወርደው እነሱም ሊሰሯቸው የሚገቡ ስራዎች ስለመኖራቸው ጭምር ተመላክቷል። ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ። ሳምሶን ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። የኢትዮጵያ ሀገራዊ ምክክር ለቆዩ ችግሮች መፍትሄ በማበጀት ለጠንካራ ሀገራዊ አንድነት መሰረት እንደሚሆን ምሁራን ገለጹ። ወደ መጨረሻው ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር ስኬታማ ሆኖ እንዲጠናቀቅ የሁሉም ወገን ቀና ተሳትፎ እንደሚያስፈልግም አመላክተዋል። ሚካኤል ገዙ ኢትዮጵያውያን በከረሙ ችግሮቻቸው ዙሪያ ተመካክረው አዲስ ሀገራዊ አውድ ለመፍጠር እየሰሩ ይገኛል። ወደ ማጠቃለያ ምዕራፉ የተቃረበው የኢትዮጵያ ሀገራዊ ምክክር ሁሉም ኢትዮጵያውያን በሀገራቸው መጻኢ ተስፋ ዙሪያ ተወያይተው ለሀገር ይበጃል ባሉት ሀሳብ ላይ ውሳኔ የሚያሳልፉበት ነው። የጋራ ነገር እንዲኖረን፣ የጋራ አቋም፣ የጋራ ሀሳብ፣ የጋራ ራዕይ፣ የጋራ ምልከታ እንዲኖረን ያስችላል ተብሎ ይታሰባል። እነዚህ ነገሮች ሲኖሩ ደግሞ ቀጥሎ ብዙ አውትፑቶች ማህበራዊ ልማቶች ቀጥሎ ሊመጡ ይችላሉ። ማህበራዊ ልማቶች የሚባሉ ኢኮኖሚያዊ ልማቶች ሊመጡ ይችላል። ከጎረቤት ሀገራት ጋር የሚኖረን ግንኙነት በአንጻራዊነት ጤናማ የሆነ ሊሆን ይችላል። ብሔራዊ ጥቅሞቻችን የማስከበር አቅም ያለን ዜጎች ልንሆን እንችላለን። እንደ ሀገር አንድ የተደራጀ ፖለቲካዊ ማህበረሰብ ሲኖረን ደግሞ ለጎረቤት ሀገራት ለአህጉራችንም ለአፍሪካም ታሪካችንም የሚያሳየው ስለሆነ የምንተርፍ ህዝቦች፣ የሚተርፍ መንግስት፣ የሚተርፉ ደግሞ ተቋማት ይኖሩናል ብዬ አስባለሁ። ይህ ሀገራዊ ምክክርም እንቅፋት እየሆኑ ላሉ የቆዩ ችግሮች መፍትሄ በማመላከት የተሻለች ሀገር ለትውልድ ለማቆየት የሚያስችል መንገድ ነው። ትናንትና ዘግተን ማለፍ ያልቻልናቸው በምክክር በውይይት በተለያየ መንገድ ዘግተን ማረፍ ያልቻልናቸው ነገሮች ዛሬም የጭቅጭቅ የንትርክ የግጭት ጭምር ምክንያት እየሆኑ መጥተዋል ማለት። ስለዚህ በሀገራዊ ምክክሩ በጣም ተስፋ ከምናደርግባቸው ነገሮች መካከል አንዱ ሀገራዊ ምክክሩ እነዚህን ሰፋፊ ልዩነቶች ፖላራይዝድ የሆኑ ማለት ነው፣ ሁለት ጽንፍ የያዙ ናቸው አብዛኞቹ፣ ወደ መሀል ወይ ደግሞ የሀሳብ ልዩነቶቻችንን ያጠባል ተብሎ ነው የሚታሰበው። ስኬታማ ምክክር በማድረግ ችግሮቻቸውን የፈቱ ሀገራት የተሻለ ሀገር መገንባት እንደቻሉ በሂደቱ ያለፉ የተለያዩ የዓለም ሀገራት ተሞክሮ ያመለክታል። ኢትዮጵያውያንም በችግሮቻቸው ዙሪያ በሰከነ መንገድ በመምከር እድሉን ሊጠቀሙ እንደሚገባ ተጠቁሟል። እኔ የምሰጠው ዛሬ ሀሳብ የኔን ህይወት ብቻ ሳይሆን የነገውን የቀጣዩን ትውልድ እጣ ፋንታ ሊወስን የሚችል ቀጣይ 10፣ 20፣ 30 ዓመታት ውስጥ የሚወጡ ሀገራዊ ፖሊሲዎችን፣ ፕሮግራሞችን፣ መዋቅሮችን፣ አቅጣጫዎችን የሚወስን ጉዳይ ሊሆን ይችላል። ስለዚህ ከኔ የሚጠበቀውን ሀሳብ ከሆነ ሀሳብ፣ ተሳትፎ ከሆነ ተሳትፎ በአንድም በሌላም መልኩ ማድረግ አለብኝ የሚለውን ከኃላፊነት ስሜት ጋር መወጣትን ይጠይቃል። ይሄን እድል በአግባቡ መጠቀም አለብን ከሚሉት ወገን ነኝ። ቢኮዝ አንደኛ ምክክርን ባህል ማድረግ አለብን። ያኮረፈ አካል በሙሉ መሳሪያ እየተሸከመ ጫካ መግባት አለበት ብዬ አላስብም። ምክክሩ ሀገራዊ አንድነትን በማጎልበት ጠንካራ ሀገረ መንግስት ለመገንባት እንደሚያስችል ይታመናል። ተመልካቾቻችን ዜና ኢትዮጵያ 7 ሰዓት ሲሆን በምዕራፍ 2 ይመለሳል። እስከዚያው ድረስ ደግሞ የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። ጥሩ ጊዜ ሆነላችሁ።